السنة والجماعة በሚመለከት እያየን ቡድኖች እንዳሉ አይተናል። እሱኑ ያነሳን ነበር ያቆምነው። በሱ እንቀጥላለን ኢንሻአላህ ዛሬ فأنت تؤمن بأن ما شاء الله كان زبوت علينا يقومنا أنت الله سبحانه وتعالى يشاء يهون البلاد تعمل وما لم يشاء لم يكن سؤال الشاء ما يهون إهن كما من قال ولا تعطل الأسباب سببوچن አታራቁት ማለት ሰበብን ችላ አትበል በቀዳና በቀደር ከማመናችን ጋር አላህ Subhanahu Wa Ta'ala እንዲሰራቸው ያዘዛቸውን ሰበቦች መስራት ይሄ ሱና ነው ይያሉ በል تطلب الرزق رزقን ትፈልጋለህ وتتزوج وتطلب التجارة وتسعى في الأرض تطلب من فضل الله هذه بمدر لا يتنكسكسو يا الله سبحانه وتعالى ترفات تفلقالنا لا تقولوا أتبع اعتمدوا على القضاء والقدر وإما أتبع الله قضاءنا قدر لا يقدفها له فإن كان شيء مقدر فسوف يأتيني يتوسن ነገር ካለ ይመጣልኛል ወደኔ ወይ لم يكن مقدر لي فلا يأتيني ያልተወሰነልኝ ከሆነ ደግሞ አይመጣልኝም አትልም። ይሄ ይታወቃል። ይሄ ዱንያ ሰዎች ዘንድ ይሄ የሚታወቅ ነገር ልክ እንደዚሁ ማለት ነው። የአኺራንም ስራ ስትሰራ አላህ ላይ ተወኩል የምናደርገው ሰበቡን እያደረስን እንጂ አላህ ይጻፈው ነው የሚሆነው ተብሎ አይተው هذا لا يقوله عاقل ይሄ አላህ Subhanahu Wa Ta'ala ፍርድ ላይ እሱ ውሳኔ ላይ ነው መገደፈው የሚለው ንግግር ሰበብ አላደርስም የሚል አባባል አቅል ያለው ሰው አይናገረው። ትክክለኛ አእምሮ ያለው ሰው ይሄን አይደለም። حتى الطيور والبهائم አይደለም ሰው አዕዋፍትና እንስሳቶች ሳይቀሩ ቢፍጥረቲያ እንደው በተፈጥሯቸው እነሱ እንግዲህ አቅል የላቸው እነሱ እንኳን ተذهب تطلب الرزق ሄደው ሪዝቅ ይፈልጋል። قال صلى الله عليه وسلم إن اسملكتو يا الله ملائكتنا عندي هلال لو أنكم تتوكلون على الله حق توكله أن أنت الله لاي تككلنيا من مكات بتمكن ورال لرزقكم كما يرزق الطير برارين እንደሚ ረዝቀው እንደሚሰጠው ይሰጣችሁ ነበር እናንተን تغدو خماسا وتروح بطانا طاط የጧት ጉዞ غدوا ይባላል በጧት ማልዳ ትሄዳለች خماسا ማለት ሆዷን ሽልጋ ይሉታል አማርኛው ሁሉ ቦታ ይነገር አላውቅም መሽለግ ታውቃለህ ሆዷ በጣም ታጥፎ ማለት ነው እንግዲህ ሆድ ሳይሞላ ሲቀር እንስ ይላል ሆዷ እንድት ብሎ ያባዶ ሆዷን ማለት ነው وتروح بطانا ሆዷ ሞልቶ ትመጣለች እንደዛ አይደል ወፎች ነው ይበራል የት ነው ስራ ቦታ አላቸው እዚህ ቦታ ላይ ያለ የለም ዝም ብለው ይበራሉ ከስብ ጣት ተጎጃቸው ሲነሱ ባዶ ነው ሲመለሱ ሞልቶ ይመጣል እንደዛ ብትመኩ ያው እንደው የጦይር ይሄው አሁን ረሱል ሰለላሁ ዐለይሂ ወሰለም ተወኩሉን ከሰበብ ጋር ነው ያቆራኙት እንጂ ዝም ብሎ ተወኩሉን አላለ መንቀሳቀስ ጋር አብረው ተወኩሉን አያይዘውታል። الطيور وعوافج لم تقعد في أوكارها ጎጆዋ አይቀመጡም ጎጃቸው ላይ አይደለም የሚቀመጡ
فطرتها تقضي أنها تتحرك የነሱ ተፈጥሮ እንዲንቀሳቀሱ ነው የሚፈርድባቸው وتذهب لطلب الرزق رزقን ፍለጋ ትሄዳለች تغدو خماصا في الصباح ማለት ነው ጧት ወዳቸውን እንደዚህ ማሽቶ ወይም ተቆማጥሮ ይሄዳሉ وتروح في المساء ምሽት ላይ ደግሞ بطانا شبعا ጠግበው ይመለሳሉ فلا تنافي بين الإيمان بالقضاء والقدر وفعل الأسباب ስለዚህ በቀዳና በቀደር ማመንና ሰበብ መስራት አይጋጭ እርስ በርስ ተናፊ የላቸው انما يقول هذا الجبريه ይሄን የሚሉት ጀብሪዮች ናቸው ጀብሪዮች በቃ እሱ የቀደረው ነው በቃ ነው የሚሉት ነገሮች ሁሉ ከሰበብ ጋር አያያዙት ولكن الأسباب ነገር ግን ሰበቦች لا تستقل بإيجاد النتيجة ውጤትን ለማስገኘት ብቻቸውን مستقل አይሆን ራሳቸውን አይችሉ ሰበብ ብቻ ስለሰራ እንዲሰር ውጤታማ ይሆናል ማለት አይሆን ስንት ሰበቡን እየሰሩ ግን ሳይሳካላቸው የሚቆሩ ብዙ አይተናል انما المسبب هو الله አይደለም ሰበቡን አምጪ ራሱ አላህ ለምሳሌ አንድ ነጋዴ ሱቅ ከፍቶ ሱቅ መቆም አለበት አይደል ይሄ ሰበብ ነው መቆም ገዢውን ያመጣልናል አላህ ቤቱ ቁጭ ብሎ እባክህ አይ መቴታን ሰበቡ ላይ ይዛል ሱቅ ሳይቆም እንዴት ይሽጣል ሱቁሞ ግን ሙሰበቡን የሚያመጣው ሙሰቢብ ይባላል ሙሰቢብ አላህ ሙሰበቡን ሰበቡን ሊከናወን የሚደረገው ለምሳሌ መሸጥ ከሆነ ሙሰበብ ነው ለትርፉ ለማግኘት ስለዚህ ያንን ሙሰቢቡ ሰበቡ እንዲፈጸም የሚያደርገውን የሚያመጣው አላህ ነው ስለዚህ ከአላህ ጋር ተወኩል ያስፈልገዋል ማለት ነው ሰበብ እየሰራህ አይደል እንደ ብሎ በዛ ላይ ብቻ ይበቃቃል ይሄ እንግዲህ ረደን አለል ቀደሪየቲ ቀደሪያዎች ላይ ምላሽ ይኖረዋል አሁን በዚህ ንግግር በእነሱ ላይ መልስ ይሰጥበታል فلا تغلو في إثبات الأسباب كالقدرية ሰበቦችን ስታሰብት እንደ ቀደሪያዎች ድንበር አትለፍ እኛ ስራችንን የፈጠርነው ራሳችን ነው የአላህ ጣልቃ መግባት የለውም ነው እነሱ የሚሉት ይሄ ቀደሪያዎች እምነት ላ አህሉ ሱና ወልጀማ እንዲህ ስራውንማ የፈጠረልን አላህ ነው ነዓም እኛ ስራ ሰሪዎች ነን ለዛ ስራም ቀዋውን አቅም ሰጠን አላህ ነው ብለን ነው ምና ولا تغلو في نفي تأثيرها ሰበቦች የሚያመጡትን ተጽዕኖ ነፍይ በማድረግ ደግሞ ሊንበራተላል كما تقول الجبريه ጀብሪያዎች እንደሚሉት ሰበብ ምንም ስራ የለውም በቃ በሐቂቃ የሚሰራው አላህ ነው የሚሉ አካላቶች አሉ ጀብሪዮች የሚባሉ ትናንት በሰፊው ያየናቸው ነበር ስለዚህ ፈትኻዱ الاسباب ما امر مطلوب ሰበብን መያዝ የሚፈለግ ጉዳይ ነው ማለት ነው قال تعالى الله እንዲህ ይላል فابتغوا عند الله الرزق الله ዘንድ ብቻ ሪዝቅን ፈልጉ ስለዚህ ፍለጋ ያስፈልጋል ፈልጉ ይያል የሪዝቅ ማግኛ መንገድ ስሩ እኮ ማለት وابتغوا من فضل الله አይደለም እንደ فإذا قضيت الصلاة فانتشروا في الأرض አይደል ጁምዓ ሰላት እንግዲህ አዛን ሁለተኛ አዛን ከተባለ በኋላ ሰላቷ እስከምትጠናቀቅ ድረስ መሸጥ መለወጥ حرام በተለይ ጁምዓ የሚዋጅብባቸው ሰዎች የዛን ሰዓት የሚያደርጉት ግብይት حرام ምናልባት ሴቶች ሊገበዩ ይችላሉ ጁምዓ እነሱ ላይ ዋጅብ ያልሆኑ ሰዎች ሊሸጡ ይችላሉ ጁምዓ መዋጅብ የሆነባቸው ወንዶች ጁምዓ ኢማሙ ለኹጥባ አዛን በተባለበት ሰዓት ሶላቷ ስትጠናቀቅ ድረስ መሸጥም መለወጥም አይፈቀድም الله سبحانه وتعالى ويا أيها الذين آمنوا إذا نودي للصلاة من يوم الجمعة فاسعوا إلى ذكر الله
ወዘሩል በይ' መሸጥ መለወጥ ተው ብሏል። በቃ ከልክሏል። ስለዚህ ይሄንን መዳፈር ሐራም ነው። ግን አላህ ያቺ እንግዲህ ትንሽ ቆይታ የእስልምና እንግዲህ መስራትን የከለከለበትን ታይም አስቡት። ምን ያህል ጠባብ ነው። ዛሬ ሮብ ናቸው ስራን ስራ የሚሉ ሰዎች አብዶዬ ናቸው፣ ኑር ሁሴን ነው፣ ኸድር ነው። ስራ አልሰራም እና ቁጭ ብሎ ለአላህ ጫፍ እየቃመን እኮ ነው። ደግሞ የሚያጅብ እኮ ነው። ካላህ ጋር የሚያጣል ማን ነው ይሄን ያለ? ስራ ትስሩ የተባለችበትን ሰዓት እኮ በግልጽ ተነግሮ ሐራም የሆነበት ከዛ ውጭ ስራ ኢባዳህን እየፈጸምክ ናም ወንድ ልጅ ጀማዓ ሶላት መስገድ ዋጅብ ነው። ስለዚህ አዛን ሲባል ሶላትን ጀማዓ እየሰገድክ ስራ በየትኛውም ሰዓት። ስለዚህ فإذا قضيت الصلاة انتشروا في الأرض ተንቀሳቀሱና ምድር ላይ ወጥተው ፈضል ያላህን ፈضል ፈርጉ ነው የሚለው። ስለዚህ ነጋዴውም ወደ ንግዱ ይሄዳል፣ ተማሪውም ወደ ትምህርት፣ ሁሉም በየፊናው የራሱን ስራ ይሰራል ማለት ነው። ይሄ ሰበብ ነው። ይሄን መስራት ታዘንበታል ነው። والله أمر بالصلاة والصيام وأمر بالطاعة الله እንግዲህ በሶላት በጾም ሱም በመታዘዝ በሌሎችም ኢባዳ ዘርፎች አዟል። وهذا من فعل الأسباب የሶላት መስገዳችን፣ ጾም መጾማችን፣ ሌሎችም ኢባዳ ማድረጋችን ሰበብ ነው። ይሄን ስራ እንደውም እነዚህ ሰበቦች ግዴታ ሰበቦች ይባላሉ። ونهى عن أسباب الشر ከመጥፎ ሰበቦች ደግሞ ከልክሏል። ከልኩፍሪ ወልመዓሲ ወልፍሱቅ እነዚህ ነገሮችንም ከልክሎናል። እነዚህን የሚዳፈር ሰው ለዚህ ይዳረጋል ብሎም አስጠንቅቀዋል ማለት ነው። فليس معنى الإيمان بالقضاء والقدر በቀዳና በቀደር ማመን ማለት እኮ አይደለም أن تعطل الأسباب ሰበብን መተው ማለት አይደለም። በደንብ ይሰመርበት ይሄ ጉዳይ። በቀዳና በቀደር ማመን ማለት ሰበብን እርግፍ አድርጎ ትቶ አላህ ላይ መመካት ማለት አይደለም። بل تمضي في طلبها مع الإيمان بأنه إن كان الله كتب لك شيئا سيأتيك يلقونن يتشين سببوش لما فلك تنكسكسال كمن قال مع الإيمان كما من قال بأنه إن كان الله كتب لك الله لن تصفون له كهنا شيئا يهونا نجر سيأتيك يسألني على بالح أمنه سبب تعدل سالك الله كتفلني على تأم بمي ካልጻፈልህ አታገኘው ይችላል። ሰበቡንም አድርሰህ አታገኘው ስለምትችል ማለት ነው። ولكن لا يأتي لك شيء وأنت جالس ግን ቁጭ ብለህ ቤት የሚመጣልህ ነገር ግን የለም። ቤት ቁጭ ብሎ አላህ ከቀደረልኝ ይመጣልኛል ብሎ የለም። ሰውን ሳያደርስ እንደ አይነት ነገር እንደ አይነት ተወኩል ነብዩ አላስተባሩም ሰለላሁ ዐለይሂ ወሰለም لا بد أن تفعل سببا سبب كمسرات ما يكرنه ولهذا قال صلى الله عليه وسلم نبياتي من يلالو لذا بلو احرص على ما ينفعك በሚጠቅምህ ነገር ላይ ጣር። ሂርስ ማለት ጥረት ማለት ወይም ጉጉት፣ በጣም ልፋት፣ ያን ነገር ለማግኘት በጣም መልፋት ነው። احرص على ما ينفعك አንተን በሚጠቅምህ ነገር ላይ ጉጉት አድርግ ወይም ጣር። واستعن بالله በአላህ ታገዝ። ያንተ ጥረት ብቻውን በቂ አይደለም ነው። استعانة يفلقال ولا تعجز أتدكر أتسلج أتتاكتب على عجزهن توكل أتارك إياه عندنا نسو دكمتون توكل مياسم السلام تمارك تقولوا إياكنا أباك الله يقدر لي مارك لا تعمله وديك كالني مودك الله أكو مزرفة كل جمالات سوسيانا يمودك ملكت نور لذي بعد سوي سبا الله يللينا على ذبروت لا عند زهين الشريعة إلا ይሄ ተወኩል እንዳይመስል ተወኩል የሚመስለው ሰው አለ አይደል? ተወኩል አይደል፣ ስንፍና ነው የሚባለው። ተአኩል ነው የሚሉት። እንደዛ አይነት ሰዎች ነበሩ። ሰበብ ሳያደርሱ ሐጅ እናደርጋለን ይሉና በኋላ ወደ ሰው ልመና ይገባል። አላህ ምን አላቸው? ወተዘወዱ فإن خير الزاد التقوى ሰንቁ ከስንቁ በላጭ ከለመና የሚጠብቅ ነው ማለት አንዱ ተፍሲር ይሄ ነው። ተቅዋ ሌላኛው ታውቁታላችሁ ሰውን ከመለመን የሚጠብቅህ ስንቅ ያዝ ነው። ለመሰነቅ ያለብን መሰነቅ አለብህ። ይሄ ተወኩል አይደለም ይላል።
ወይና ሰበከ ሸይኡን ፈላ ተቁል ነገር ግን ሂርስም አድርገህ ጊዜንም ተጠቅመህ የሆነ ነገር ካገኘ ተቃራኒ ሊያገኝ ይችላል አይታወቅም እንዴ አሰርች አላ አላህ Subhanahu Wa Ta'ala ይፈትናል የሆነ ነገር ካገኘ ፈላ ተቁል ለው አኒ ፈአልቱ ከዛ እንዲህ ሰርቼው በነበር ለካነ ከዛ ወከዛ እንዲህ ይሆን ነበር አትበል በቃ ሲያገኘህ የቀጠረ አላህ ብለህ ولكن قدر الله وما شاء فعل ነገር ግን አላህ ወሰነው የሻውን እሱ የፈለገውን ሰራ ብለህ እንጂ ወደ እንዲህ አድርገው ነበር እንዲህ አይሆንም እንዲህ እንደዛ ብትልም አይሆን ለው የሚለው ቃል የሐዲሱ እንዳውም فإن لو تفتح عمل الشيطان إلى الفجر ለው የሚለው ቃል የሸይጣንን ስራ ይከፍታል ተብሎ فأنت تفعل السبب أنت سببን ትሰራለህ فإن حصلت النتيجة فالحمد لله ውጤት ላይ ከደረስ ምስጋና ለአላህ ተገባ ይሁን وإن لم تحصل النتيجة ውጤት ላይ ካልደረስ فإنك ترضى وتسلم ትወዳለህ እጅ ትሰጣለህ أن الله ما كتب لك شيء አንተ ሰውን አድርሰህ ግን አላህ አልጻፈም በቃ እጅ ትሰጣለህ አላህ ያልሽው አይሆንም ማለት ያላህን ቀዋ ቃድርነት ታረጋግጥበታለህ እዛው አንተ የምትደረገውን ጥንቃቄ አድርገህ ሳይሳካልህ ሲቀር እሱ ሽሻ ነው ለካ የሚሆነው ትላለህ فهذا الحديث ይሄ ቅድም ያየነው ሐዲስ واضح ግልጽ የሆነ ሐዲስ ነው في الأسباب سببን በመስራት ላይ ግልጽ የሆነ ሐዲስ ነው وأنه ليس معنى الإيمان بالقضاء والقدر تعطيل الأسباب በቀዳና በቀደር ማመን ሰበቦችን ማራቆት ወይ መተው እንዳልሆነ ሐዲሱ ይጠቁማል ይሄ ሐዲስ ይጠቁማል أو أن فعل الأسباب ወይም ሰበቦችን ብቻ መስራት يستقل بإيجاد النتائج ውጤትን ለማስገኘት በቂ ነው ማለትንም እንዳንልም ያደርገናል ሐዲሱ كما تقوله المعتزلة ቀደርያዎች ወይ ሙዕተዚላዎች እንደሚሉት بل الأسباب ይልቁንም ሰበቦች يفعلها العبد ባሪያ የሚሰራቸው ሰበቦች ሰበብ ሲባል من طاعة الله መታዘዝ أو معصية ወይም ወንጀል እነዚህ ሰበቦች والنتائج ውጤቶች بيد الله እንዴት አድርገን እንመልሰው أن فعل الأسباب يستقل بإيجاد النتائج سبب መስራት ውጤትን ለማግኘት ብቸኛ ነው የሚለው አባባል ትክክል እንዳልሆነ እንረዳለን بل الأسباب يفعلها العبد من طاعة أو معصية እነዚህ ሰበቦች አላህን መታዘዝ ወይም መወንጀል ሰበብ ናቸው እነሱ ውጤት ለማግኘት በቂ ናቸው እንድንል ይከለክለናል ማለት ነው والنتائج بيد الله አቤት كما تقوله المعتزلة እሱ እንኳን ጁምላ ሙዕተሪዳ ነው ወደ ኋላ ነው እንመለሰው ሙዕተሪዛዎች እንደሚሉት ሙዕተዚላዎች የሚሉት ምንድነው ሰበብ አንድ ሰው አላህን መታዘዝም መወንጀልም ብቻውን ሙስተቂል ነው አላህ Subhanahu Wa Ta'ala ቀደር ውስጥ አይካተትም የሚል አቋም አላቸው ብለን ካልመለስና ያስከደ والنتائج بيد الله ውጤት በአላህ እጅ ነው ያለው هو الذي يرتب النتائج والمسببات على أسبابها الله ነው እንግዲህ ውጤትን በሰበብ ምክንያት የሚመጡ ውጤቶችን ኢፌክቶችን የሚያመጣው አላህ Subhanahu Wa Ta'ala ስለዚህ ሁለቱን ማቆራኘት የማይቀር ነው ማለት ኻሚሰን አምስተኛው በዚህ በቀደር ጉዳይ ላይ የመጨረሻው ነው ስድስተኛም አለ فوائد الإيمان بالقضاء والقدر አንድ ሰው በቀዳና በቀደር ሲያምን የሚያስገኘው ጥቅም ምን ጥቅም አለው በአላህ ፍርድና ውሳኔ ማመናችን ጥቅሙ ምንድነው ሱና ያለ
الإيمان بالقضاء والقدر له فوائد عظيمة تللك ጥቅሞች አሉት الفائدة الأولى የመጀመሪያው ጥቅም وهي أعظمها ከጥቅሞቹ ሁሉ ትልቁ ነው ይሄ استكمال أركان الإيمان أركان الإيمان ማሟላት አይደል በቀዳና በቀደር ማመን ከስድስቱ የኢማን ማዕዘናት ውስጥ ነው አይደል ስለዚህ እሱን አሟላ ይሄ ትልቅ ጥቅም فمن جحد القضاء والقدر قضاءنا قدرن يكادسو فإنه لم يستكمل أركان الإيمان أركان الإيمان አላሟላ ሙስሊም ሙእሚን መሆን አይችልም ስለዚህ ትልቁ ጥቅም أركان الإيمان ያሟላል ማለት التي فسر النبي صلى الله عليه وسلم الإيمان بها إيمانا نبياتين بزن يفسروت من بلو أن تؤمن بالله وملائكته وكتبه ورسوله وتؤمن بالقدر خيره وشره قالوا تحديثس أركان الإيمان مع مالات الكيبة هي تلك تكم الفائدة الثانية ولتن يوتكم أن العبد عند بارع يمضي بميادرقون كسك أسلا يكتل إذا ولا يستسلم للأوهام والخوف ለተለያዩ ብዥታዎችና ፍራቻዎች እጅ አይሰጥም እንዴት ቀባና ቀደርና ምን ነው የሚሄደው ሰው የተለያየ ነገር ያወራው ይችላል ብዙም አይጨነቅ በቀዳና በቀደር የሚያምን ሰው ወስኖ ነው فاذا عزمت فتوكل على الله ነው አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም የሆነ ጉዳይ ሲያስቡ ወሻዊሩም في الامر በጉዳይ ያማከር ሷሃቦች ካማከርክ በኋላ አበቃ فتوكل الله ላይ ተመከተ ወደፊት ነው መከተል ያለበት የተለያየ ነገሮች ቢመጡ እንኳን ምንም ጭንቀት የለም ቀዳና ቀደር የሚባል ኢማን አለና ማለት ነው وانما يمضي ويقول ما قدر الله فانه سيكون ይቀጥላል ምን ይላል አላህ የወሰነው ይሆናል ጀለስቱ አምለ ማጅሊስ ተቀመጥኩ ማለቀመጥ ጂሃድ ለመውጣት ቀዳና ቀደር እንግዲህ ትልቅ መሰረት ነው አይደል አለዛ ፈሪ ነው የሚሆነው ሰው ይመቱኝ እዝም እንደው አንተ በጥይት ትመታለህ ካለ እቤት ተቀምጠህ የምትመታበት ሰዓት ያወጣሃል በተለያየ ምክንያት ይያየ ነው አይደለም ለወጃር ብቻ ነው ጥይት የሚመታ ስለዚህ ይቀጥላል እቤትን ተቀመጥኩ ወጣው አላህ የወሰነው አይቀርም ብሎ ለዛ ለኸይር ነገር እንቀሳቀሳል ማለት ይሄ ትልቅ ጥቅም ነው የራሱ ولهذا حكى الله عن حال المنافقين يوم أحد ለዛ ብሎ አላህ የኡሁድ ዘመቻ ጊዜ የሙናፊቆችን ሁኔታ እንዲህ ብሎ አውርቷል ምን አላቸው الذين قالوا لاخوانهم ለወንድሞቻቸው ያሉ ሙናፊቆች ናቸው እኮ وقعدوا والحال انهم قعدوا እነሱ ቤታቸው ቁጭ ብለው እዛ ኡሁድ ጦርነት ላይ ሄደው የተገደሉትን ሰዎች አስመልክተው እንዲህ አሉ لو اطاعونا ما قتلوا እኛ እኮ ተዋጥጡ ብለን ነበር ታዘውን በነበረ አይገደሉ ነበር አትውጡ ያልናቸው ወተው ነው አሁን እዛ ለመሞት የተዳረጉት አለ ምን አላቸው አላህ قل فدرؤوا عن انفسكم الموت እስኪ እንግዲህ እንደዛ ከሆነ ሞትን ከራሳችሁ ተከላከሉ እስኪ እናንተ ራሳችሁ ቤታችሁ ላይ ሞት ሲመጣ አይደለ ተከላከሉት እስኪ ان كنتم صادقين በመትሉት ነገር እውነተኞች ከሆናችሁ እውነትም እናንተም ቢታዘዙ ማይገደሉ መሆኑን እርግጠኛ ከሆናችሁ ራሳችሁ ሞትን አትከላከሉም ታዲያ አላቸው فليس الجلوس في البيوت ማለት ነው ቤት ውስጥ መቀመጥ እኮ አይደለም يمنع من الموت ከሞት የሚከለክል አይደል ማለት ነው وليس الخروج للجهاد يوقع الموت ለጂሃድ መውጣትም ሞት ላይ የሚጥል አይደል ጂሃድ ስለወጣ አንድ ሰው ይሞታል ማለት አይደለም ቤቱ ስለተቀመጠም ከሞት ይቀራል ማለት አይደለም አው يجلب الموت ወይም ሞትን ያመጣል አይደለም اذا لم يقدره الله ካልወሰነው ጂሃድ ስለወጣ ላይሞት ይችላል እዛ በጂሃድ ምክንያት فهو سبب ነው ولكن اذا لم يقدره الله فلا اثر ولا نتيجه له فلا اثر ولا نتيجه له الله ካልወሰነው ተጽኖም የለው ውጤትም አይኖረው በዛ ጂሃድ ትሞታለህ ብሎ ካልወሰነ ስለወጣ አትሞትም ለዚህ ብዙ ምክንያቶች አሉ كم الذين يدخلون المعارك سنتنا ናቸው ጦራው ዲማ ላይ የሚገቡት ويخرجون سالمين معافين ሰላም ሆነው አፊያ ሆነው የሚወጡ ብዙ አለ ድሮ ጀምሮ
ጦር አውድማ ላይ ስንት ዓመት ተዋግተው ያው ሰላም ነው የሚኖረው። وهذا خالد بن وليد እንግዲህ خالد بن وليድን ማቅ የለም ሰይፍ الله المسلول ከሰገባው የወጣ ያላህ ሰይፍ ተብሎለታል ከጀግንነቱ የተነሳ ማለት የጦር መሪ ነው እንግዲህ خالد እንዳውም ወደ እሁድ ዘመቻ ላይ ነው መሰለኝ ከዛ በኋላ ነው የሰለመው እና እሱ لما حضرته الوفاه ሞት ሲመጣበት እሱ ጦርነት አይደለም የሞተው አጀሉን ሲማንኛውም ሰው አጀሉ ሲደርስ እንደሚሞተው እዛው ጦር ሜዳም ላይ ያው አጀሉ ነው የሚሞተው قال ምን አለ ما في جسمي موضع شبر አካሌ ላይ የአንድ ስንዝር ቦታ የለም ማለት ኢላ وفيه طعنه او ضربه በዛው የተወጋ ወይም የተመታ ቢኖር እንጂ የአንድ ስንዝር ፍሪ ቦታ የለም ይላል خالد ተወግቶ ወይ ተመቶ የቆሰለ ምናምን ነው ነገር ግን ወካነ የተመነ ሸሃደተ ጦር አውድማ ላይ እንዲሞት ሸሃዳን ይመኝ ነበር وخاض معارك عظيمه ትልልቅ የጦር አውድማ ላይ ማዕረካዎች ላይ ተሳትፏል وتمنى ان يقتل في سبيل الله እንግዲህ في سبيل الله እንዲገደል ይመኝ ነበር ولكن لم يقدره له ذلك ነገር ግን እዛ አይደለም የሞተው خالد بن وليد ስንት ሰው ጦር አውድማ ላይ የሞተው እሱ እንደማንኛውም ቤት ነው የሞተው ስለዚህ እዛ ስለተገባ አይደለም ይሄንን ያምናል ነው በቀዳና በቀደር የሚያምን ሰው ይሄን ጭንቀት አይኖርበትም ማለት ነው ለዓላማው ምንም ሳይጨናነቅ ይሄዳል فالإيمان بالقضاء والقدر يبعث على الشجاعة ስለዚህ በኢማን በቀዳና በቀደር ማመን በጀግንነትን ያነሳሳል ወለቅዳሚ ወደ መልካም ነገር መግባት ፈጥኖ ወተወኩሊ አላህ ላይ መመካት اما القعود መቀመጥ ግን فلا يغني شيئا ምንም አይጠቅም قل لو كنتم في بيوتكم አላቸው አላህ እዛ ባይወጡ ኖሮ አይሞቱም እኛም ቢሰሙን እያሉ የነበሩትን قل በላቸው እነዚህ ሰዎች لو كنتم في بيوتكم እቤታችሁ ብትሆኑ ለበረዘ الذين كتب عليهم القتل እነዛ ግድያ ፈርድ የተደረገባቸውን ሰዎች ግልጽ ያረጋቸዋል ኢላ መባጅኢም ሲሞቱ ድቅ የሚሉበት ቦታ ያወጣቸዋል እቤት ብትሆኑ አላህ Subhanahu Wa Ta'ala በዛ ይሞታሉ የተባሉ ሰዎች የዛችው ሰዓት ያወጣቸዋል እንደዚህ ቆራው ምንም ፕሮግራም ሳይኖረው በመኪና አደጋ ሞተ በሆነ ነገር ተገጨ ሲባል እንደው ያጀሉ በዝት ሞታለ ያለው ሰውዬ መገጣጠም አንዳንዴ ይሄ ነገር ተጫወተ የሆነ ነገር ሆነ አጋጣሚ ይገባል ይመጣ ይሄ ምንም በጥንቃቄ የሚዳን ነገር አይደለም ማለት ጥንቃቄ አናርጋ ጥንቃቄው እንዳለው ነው ማለት ስለዚህ ይሄ ጭንቀት እንዳይኖር ያደርጋል ነው ማለት وقال تعالى اينما تكونوا يدرككم الموت የትም ቦታ ብትሆኑ ሞት ይደርስባችኋል አላህ ወለው ኩንቱም في بروج مشيدة የተጠናከሩ ህንጻዎች አየር ማያስወጣ ህንጻ ብገቡ አየር ማያስወጣ ህንጻ ሩህ ግን ትወጣለች ቤት ማን ይዛታል የት ያቋላል ወልክ ሞት ይመጣል የተጠናከረ ህንጻ ውስጥ ብትገባ አይቀርልህም ነው እዛ ውስጥ ራሱ በጥይት ነው የሚሞተው ከተባለ ሰውየው እዛ ቁጭ ቢል አይቀርም ያ ሰውየው ተሰውሱ ማን ነው ረሱል ሰለላሁ ዐለይሂ ወሰለም የረገሙት ዱዓ ያረጉበት ሰው ከውሾች አንዱ ይሻላከበት የተባለ መንገድ ላይ ያለ አንበሳው መጣ በቃ መሐመድ እዛው መካ ሆኖ ገደለኝ በቃ ይሄ ገለኛል ና መሐከላችን ግባል አይ እሱ በቃ እርግጠኛ ነው መሐል አስገቡት አንበሳው መዞ ነው ያወጣው እሱ ብቻ በቃ አይቀርለት እና ቅፋል ምንም ነገር አይጠቅሙትም በቃ አላህ ከወሰደበት የፈለገ አጃቢ ቢመጣ መዞ ያወጣል ይሄ ግልጽ የሆነ ነገር ነው ስለዚህ አይና ወለው ኩንቱም في بروج مشيدة የተጠናከረ ህንጻ እጅግ በጣም ስማርት የሆነ ልዩ ህንጻ ውስጥ ብትሆኑ የፈለገ ተቆጣጣሪ ዶክተር ተሰብስበው እዛ አንተን 5 6 4 ዶክተሮች ቁጭ ብለው አንተን ቢከታተል አበቃ እሱ ታዘዛል ስለዚህ በቀደር ስታምን እንዲህ አይነት ጣጣት ወጣለህ
አእምሮህ ንጹህ ይሆናል ማለት فالقضاء لا بد أن ينفض ስለዚህ ፍርድ ከመፈጸም የማይቀር ولا بد أن يجري ከመከሰት የማይቀር ولا فائدة في قعود الإنسان وتخلفه ስለዚህ ሰውየው መቀመጡ ወደ ኋላ መቅረቱ ምንም ፋይዳ የለውም عن فعل الأسباب النافعة ጠቃሚ ከሆነ سبب ስለተቀመጠም ወደ ኋላ ስለቀረ سبب ከመሞቱ የሚከለክለው ነገር የለም መልክ ቢሰራ አጅር ያገኛል ነው والكف عن الأسباب السيئة ከመጥፎ ሰበቦችን በመቆጠብ አላህ Subhanahu Wa Ta'ala ከወሰነው ነገር ወደ ኋላ የለም فهذا يبعث في الإنسان القوة والشجاعة ስለዚህ ይሄ እንግዲህ አንድ ሰው ላይ ኃይል ጀግንነትን ያነሳሳለታል والإيمان بالله بالله ማመን وينفي عنه الشكوك ሸኮቹን ከሱ ያወግዝለታል والأوهام ብጅታዎች والتشاؤم تشاؤم ማለት ያ ረሱል ሰለላሁ ዐለይሂ ወሰለም በብዙ መልኩ ነግረዋል ተሻኡም ማለት ገደቢስነት ይሉታል ወደ አማርኛ ሲያመጡ ገደቢስ የሆነ ሰዎች እንግዲህ የሆነ ባዶን ስራ ሲያመነ ሰዎች ውሃ ሲቀዱ ባዶ ሲያለፉ አይ ዛሬ አይቀናንም ይላሉ እግራቸውን ሲመጣቸው እንደዚህ አይነት በራሪ በቀኝ ሲበር ፈረስ ያቋረጣቸው የሚባል ነገር አለ እኔ ለሰርግ ሊያጩ ሴትን ሊጠይቁ ሴቶች ውሃ ሊቀዱ እየወረዱ ከሆነ የሚመለሱ ሰዎች አሉ በገጠር በቃ ባዶ ነው ሞልተው ከመጡ አይ ዛሬ ሐጃችን ሞላ ይላል እንዲህ አይነት ተሻኡም ይሄ ተሻኡም ይባላል ስለዚህ ይሄ እንዲህ አይነት ነገር ጭንቀት የለም የሆነ ነገር ሲሰማ ቅር ሊለው ቢችል እንኳን ወደ ያጠፋዋል በተወኩ እነዚህ ነገሮች አያስጨንቁትም ማለት ነው الذي يصاب به كثير من الناس አብዛኛው ሰው የሚያገኘው በሽታ ላይ ሽኩክ أوهام تشاؤم ይባላል وينفي عنه الوساوس وسوسዎችን ሁሉ ያወግዝለት ولهذا كان أهل الإيمان ለዚህ ሲባል የኢማን ባለቤቶች لا يتأخرون عن طلب ما فيه خير ያለበትን ነገር ከመፈለግ ወደ ኋላ ይል وما فيه فائدة ጥቅም ያለውን ነገር ከመፈለግ ወደ ኋላ ይል ለምን لأنهم يؤمنون بالقضاء والقدر ولا يقولون نخاف من الموت በቀዳና በቀደር ያምናሉ ሞት እንፈራለን አይደል خير ከሆነ ጂሃድም ከሆነ ይገባሉ او القتل ስለዚህ اذا كان الموت مقدرا لك سياتيك ሞት ላንተ ከተወሰነ በቃ ይመጣል አይቀርም ولو لم تذهب اليه ወደሱም ባትል ይመጣልሃል ለወደ ሞት ሰበብ ባትል ይመጣል ተወሰነ አይቀርም وان كان لم يقدر ካልተወሰነስ فلا يأتيك ولو كنت في أشد الخطر أنت قايمة አደገኛ ሁኔታ ላይ ብትሆን እንኳን ማለት በቃ ጦራው ዲማ ላይ ከወዲያም በአራቱም አቅጣጫ የሚዋጉበት ቦታ በገባም ካልተወሰነ ምንም አትወድ ማለት ከተወሰነ ደግሞ ቤት ቁጭ ብለህ በርህን ዘርግተህ ማንንም እንዳያይ ካልክ በርህን ከፍቶ ያወጣል ስለዚህ ይሄ ቀጣና በቀደር ካመን እንዲህ አይነት ሽብር ጭንቀት فرين ونال نسأل هنا لن يعلم الفائدة الثالثة سستنيو تكم بقضانا بقدر مامن كمياسكين تكموچوس أن الإنسان إذا أصابته المصيبة لا يجزي عندي سو مصيبة سياغنيو جزاء أيديكم أي تاكتم لأنه يؤمن مكنياته يامنال أن هذا بقضاء الله وقدره إيه مصيبة بالله فردنا والثاني نقول يا منها فهذا يسهل ملاقات المصائب إيه دمو مصيبة قا مجنانية يا جرالنا مصيبة سيمتا غير هنا أن بساج مالا عندنا سؤال إنه يهونش كلام لا ليش مصيبة هذا لم تل كلام المصيبة كاجني بس تستيلان مستون غايب بساج ليجتشون غايب بساج በቃ ግራ ይገባዋል ይሄ ቀባና ቀደር ላይ ያለን እምነት መሳሳት ነው የሚጠቁም እየሳሳ ነው እንዲምን ሆነው እንጂ خلاص እጅ ተሰጣለ ይሄን فلا يجزي الانسان صبر ያጣ አንድ ሰው ሶብር አያጣም ማለት
ولا يلطم الخد ጉንጩን አይመታም የሶብር ማጣት ምልክት እንግዲህ ለጥሙ الخدود ማለት እንዲህ ወየው ይያሉ አሁን ሰው ሲሞትባቸው እንዲህ የሚጮሁ ሰዎች አሉ ጉንጫቸውን እየመቱ ፊታቸውን እየነጩ እንዲህ አይነት ደረጃ አይደርስም ማለት ነው ولا يشق الجيب ጁዩ ማለት ደግሞ ይሄ አንገትያ ነው የሚሉት ይሄ አንገትያ ምንድነው የሚባለው ይሄ አንገትያ አይደል እዚህ ላይ ያን አይቀድም ማለት ይሄ ሸቁል ጁዩ አንገትያ መቅደድ ይሄም ከሶብር ማጣት እንደሆነ ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል ከጃሂልዮች ለቅሶ ጋር የተያያዘ ነው ሰው አንዳንድ ቦታ ላይ አይታችሁ ከሆነ በቃ ያዙ ይልቀቁኝ ራሳቸው ይቀዳሉ ይሄም በቀዳና በቀደር ያለ እምነት መሳሳትን የሚጠቁም ነው የሚለው ولا يدعو بدعوى الجاهليه በጃሂልያ ጥሪ አይጠራም ወየው ሳቱ እንግዲህ ጃሂልያ ሲያለቅሱ ሰምታችሁ ከሆነ ተገቢ ያልሆነ ንግግር ይናገራል አላህ ረሱል ሰለላሁ ዐለይሂ ወሰለም አንዲ ሰዎች ሲሞት ነብያችንም ሰለላሁ ዐለይሂ ወሰለም አልቅሰዋል ማለት እንባቸው ፈሷል ቀልባቸው አዝነዋል ግን በምላሳችን ኸይር እንጂ ሌላ አንናገርም ብለዋል ኢብራሂም በሞተ ሰዓት በቃ በዚህ በምላስ የምንናገረው ንግግር ጃሂልያዎች እንደሚለፈልፉት አይነት ልፍለፋ ከሆነ ከሶብር ማጣት ይመጣል وانما يصبر ويحتسب الله سبحانه وتعالى صبر ያደርጋል ከአላህ አጅሩ ይፈልጋል كما قال تعالى وبشر الصابرين ትግስተኞችን አብሰራቸው አላህ الذين اذا اصابتهم مصيبه انما ናቸው እነዚያ ሙሲባ ባገኛቸው ጊዜ ቃሉ የሚሉ ኢና ሊላሂ ወኢና ኢለይሂ ራጂዑን እኛ ለአላህ ነን ወደሱም ተመላሾች ነን የሚሉ ኡላኢከ እንደዚህ አይነት ሰዎች አለይሂም ሰለዋቱ ሚን ረቢሂም ከአላህ የሆነ ሰለዋት አላቸው ውዳሴ ማለት الصلوات من الله ثناؤه في الملأ الأعلى ተብሎ ተፈስሯል ከፍ ካሉ መላእክቶች ጋር ማወደሱ ነው ቁርአኑ ጨርሰውና ዘንጥላል ወራህመቱን ከአላህ የሆነ እዝነት አላቸው ወኡላኢከ ሁሙል ሙህተዱን እንዲህ አይነት ሰዎች ናቸው እነሱ የሚመሩ የሚባሉትም እነዚሁ ናቸው ይላል እንቀጥላለን ካዛም الذين إذا أصابتهم مصيبة እንግዲህ የቁርአን አያት የሚለን እነዚያ ሙሲባ አደጋ ያገኛቸው ሰዎች لا يلومون أنفسهم ራሳቸውን አይወቅሱ ويقولون السبب كذا وكذا የዚህ ሙሲባ እኮ ምክንያት እንዲህ ነው አይሉ እንግዳሳ بل يرضون بقضاء الله وقدره መጀመሪያ ማድረግ የሚገባቸው ነገር ያደርጋሉ ከዛ በኋላ አላህ Subhanahu Wa Ta'ala ፍርድና ውሳኔ ይወዳሉ وأن المصيبة تحصل على أي حال مصيبة የሚባለው ነገር በየትኛውም ሁኔታ ይገኛል ይሄን ያውቃሉ إن قدرها الله ከወሰናት አይቀርም فالمقدر يحصل بإذن الله እንግዲህ የተወሰነው ነገር በአላህ ፍቃድ ነው የሚከሰተው ثم يقولون من ይላሉ إنا لله وإنا إليه راجعون ይሄን ነው የሚለው وكما في قوله صلى الله عليه وسلم ነብያችን እንዳሉት ማለት ነው وإن أصابك شيء فلا تقل لو أني فعلت كذا لكان كذا وكذا እንዲህ ሰርቼው ነበር እንዲህ ሆነ ነበር አትበል ብለዋል ولكن قدر الله وما شاء فعل الله ወሰነው የሻውን ሰራ በል فهذا ይሄ እንግዲህ ምን ጥቅም አለው يهون على الإنسان المصائب በሰው ልጅ ላይ ሙሲባን ቀለል ያደርጋል ሙሲባ ይቀለዋል ማለት አላህ የወሰነው ነው ስለሚ فيرضى ويسلم بقضاء الله وقدره ይወዳል እጅ ይሰጣል አላህ ፍርድና ውሳኔ እጅ ይሰጣል እሱ የወሰነው ነው አላህ የተሻለ ይተካኛል ይላል አላህ ይተካዋል ደግሞ እሱ እንደው በዝን ተቀጠል ይተካዋል ይችላል ለምን ለአላህ Subhanahu Wa Ta'ala فمن رضي فله الرضا ብለዋል ረሱል ሰለላሁ ዐለይሂ ወሰለም የወደደ ሰው ከአላህ ውዴታ ያገኛል ስለዚህ አላህ የተሻለ ነገር ይሰጣል فهذه الثلاث እነዚህ ሶስት ነገሮች አይተናል እነዚህ ሶስቱ فوائد من فوائد الإيمان
بالقضاء በቀዳና በቀደር ማመን የሚያስገኘው ጥቅሞች ናቸው እንግዲህ ለመከለስ ያህል الأولى استكمال أركان الإيمان أركان الإيمان يمولللان አንደኛው እሱ ነው ሁለተኛው أن الإيمان بالقضاء والقدر يبعث على القوة والشجاعة በቀዳና በቀደር ማመናችን قوة ኃይል እንዲኖረን ጀግና እንድንሆን ያነሳሳል والإقدام في سبيل الخير خير መንገድ ላይ ለመግባትም ያነሳሳናል ሶስተኛው أن الإيمان بالقضاء والقدر يهون على المسلم المصائب በሙስሊም ላይ ሙሲባ እንዲቀለው ያደርጋል አላህ ያቀለለ ሙሲባ እንዲቀለው ይቀለዋል በቀዳና በቀደር ያመነ ሰው ሙሲባዎች ምንም ያህል እንኳን ቢከብዱ ቀለል ይላል ለምን አላህ ይወሰነው አይቀርም ይላል التي تجري عليه በሱ ላይ የሚከሰቱ اما الذي لا يؤمن بالقضاء والقدر بالله ፍርድና ውሳኔ የማያምን ሰው فانه يجزع ويتسخط ይሄ ሰው ቅጣቢስ ይሆናል ይበሳጭ جزاء ማለት በቃ ሚዛውን የሚያነሳው ማጣት ان الانسان خلق هلوعا اذا مسه الشر جزوعا አጥወስ ያገኘው በቃ ቅጣቢስ ቅርበት ይላል የሚሆነው ይጠፋዋል ይበሳጫል ይቆጣል ወዳ وإذا مسه الخير ገንዘብ ሲያገኝ خير ነገር ሲያገኝ منوعا ይከለክላል ንፉግ ነው አይሰጥም ይላል ግን إلا المصلين አላህ ከነሱ ያርጋል ሰጋጆች ሲቀሩ ይያለ ነው ሰጋጆች ሆነን እንደዚህ እንዲህ አይነት ባሪ ካለብን ስግደታችን ራሱ ማስተካከል አለብን إلا المصلين ትክክለኛ ሰጋጆች ሲቀሩ እነማን الذين هم على صلاتهم دائما የመሰገድ ለቀቅ የሚያረጉ ሰዎች ሁሉ ጊዜ አዘውትረው መስገድ እነሱ ከእንዲህ አይነት ባህሪ የለባቸውም ይላል አላህ Subhanahu ስለዚህ ጀዙዕ ማለት በቃ ቅጥቢስ መሆን ማለት ከዛ እንዳንሆን ይከለከለናል እሺ والآن ዛሬ ያሉ ነው ሼክ ፈውዛን حفظه الله تعالى አሁን نسمع كثيرا ብዙ ምን ሰማው ነገር አለ عما يسمى بالانتحار راسن ማጥፋት እየተባለ የሚጠራ ምን ሰማው አለ አይደል ዛሬ የሚሰማ ብዙ ይሰማል انتحار وانه انتشر بين اهل الملل الاخرى በሌሎች መንገድ ከስምና መንገዶች ባሉ ሰዎች ላይ በጣም የተሰራጨ ነገር ራስን ማጥፋት ልክ እዛ ላይ ወይ 10ኛው ፎቅ ላይ ሆኖ በሆነች ትንሽ ነገር ከፎቅ ላይ ወድቆ ራሱን ያጠፋል ያችን ደግሞ የምትጠጣውን ጥጥት አድርጎ ዛሬ እንኳን የሰማሁት አለ ራሱን አጠፋ ታክሲ ውስጥ ሲወራ በጆሮ የሰማው ነገር እኮ ራሱን መርዝ ጠጥቶ ሞተ ይያሉ ሰምዕቱ ቢኡዝነይ በጆሮ የሰማው ይሄ የትም አሁን የተሰራጨ ነገር ነው አለ ራስ ማጥፋት ما سببه راس ማጥፋት ሰበቡ ምንድነው ከተባለ الجواب سببه عدم الايمان بالقضاء ትልቁ ሰበብ በቀዳና በቀደር አለማመን ምክንያቱም በቀዳና በቀደር ቢያምን ወደዛ አይገባም ይሄ ከባድ ወንጀል እኮ ነው ሁለት ሀገር ኪሳራ እኮ ነው اذا تضايق الواحد منهم نهار نفسه አንድ ሰው በሆነ ኑሮ ጠበብ ካለው ራሱን ያጠፋ አምሲ ተመልከቱ የሆነች ነገር ከቸገረችው ሚስቱ ጋር ተጣላ ራሱን ያጠፋል አዳይ ምንድነው ቀዳና ቀደር ጋር ችግር ስላለ ነው ወልአያዙ ቢላህ መጠበቅ ባላህ ነው አላህ ይጠብቃል لانه لا يؤمن بالقضاء والقدر فلا يقول هذا شيء مقدر علي አይደስ ይሄ እኮ አላህ የወሰነው ነገር ነው አላህ ከወሰነው ማምለጥ አይልም እንዴት አድርጎ ይላል መቻምናል አንዳንድ የሚያሳዝነው ደግሞ ሙስሊም ተብዬዎች እዚህ ቦታ ላይ ሲገቡ ይሄ ያው እስልምናቸው ላይ ገና ስለሆኑ እንጂ በቅጡ የገባው ሰው ራሱን ማጥፋት ውስጥ መግባት ከባድ ነው وهذا شيء مكتوب عليه والفرج قريب እንግዲህ ከጭንቅ መገላገልበት ሰዓት ቅርብ ነው እንዲህ አይልም ኢንሻአላህ ويحسن الظن بالله بالله ጥርጣሬን አያሳየም አላህ ምን ብሏል فإن مع العسر يسرا
ከጭንቅ ጋር ዲሎት አለ ብሏል አላህ Subhanahu Wa Ta'ala አሁን ዑስር ውስጥ ጭንቅ ውስጥ ችግር ውስጥ ከሆነ መግራት ውስጥ ደግሞ ትገባለህ አብሽ ዱንያ እንደዚህ ናት ወቲልከ الأيام نداولها بين الناس ብሏል እንዲህ ናት የዱንያ ሁኔታ በቃ በሰዎች መካከል ይገለባብጣታል ዛሬ አንተ ጭንቅ ውስጥ ነህ ነገ ደስታ ውስጥ ነህ እሱ ደግሞ በተራው አሸባሪ ሲል የነበረው ሰዓት ሰው አሸባሪ የተባለበት ሰዓት አለ እንዲህ ነው አላ ኢነ ነስረላሂ ቀሪብ አዋጅ ያላህ እርዳታ ቅርብ ነው ብሏል ይሄን ያቀም ይሄን ቢያቅ እንዴት ወደዛ ይገባል فالذي ينتحر ويقتل نفسه يا ራሱን የሚያጠፋ ነፍሱን የሚገልሰው لا يؤمن بالقضاء والقدر በቀዳና በቀደር አያምንም لأنه لا يتحمل الشدائد والمصائب ምክንያቱም አደጋዎችንና ሙሲባዎችን አይሸከምም ሰው ስለዚህ ትልቅ ቀዳና ቀደር ማመናችን ከብዙ ነገር ይጠብቀናል ማለት ከብዙ ነገር ከሚወራው ነገር አላህ Subhanahu Wa Ta'ala እንድንጠበቅ ትልቅ ምክንያት ነው በቀዳና በቀደር ማመን ስሞች ይሄ ትልቅ ኒዕማ ነው ከአላህ ይመጣል سادسا سدستኛው الامور التي تترتب على مذهب الجبرية والقدرية እንግዲህ በቀዳና በቀደር የማያምኑ ያፈነገጡ ቡድኖች ስንት ናቸው ብለናል ሁለት አይደል ማንና ማን ጀብሪዮችና ቀደሪዮች ጀብሪዮች ምንድናቸው ባሪያ ተገዳጅ ነው የሚሉ አይደል እኛ ኸይርም እንስራ ሸርም ተገደል ነው የምንሰራው አላህ አስገድዶን ነው የሚሉ ናቸው ቀደሪያዎችሳ ባሪያ ስራ ውስጥ ያላህ ቀደር አይገባም እኛ የምንሰራው ስራ አዲስ ነው አላህ አያቀውም እንኳን የሚሉት ጠፍተዋል ይላሉ ሼኹል እስላም ተይሚያ ቢያውቀውም አላህ Subhanahu Wa Ta'ala የሚሰራውን ስራ ቀድሞ አያቀውም የኛ የባሪያን ስራ ከተሰራም በኋላ ነው የሚያቀው የሚሉ ናቸው ሰውየው ስራውን ራሱ ይፈጥራል የሚሉ ናቸው በእነሱ እምነት ላይ የሚመጡ ከባባድ የሆኑ ችግሮች አሉ ያንን ጠቆም ያደርገን የተረተቡ على مذهبهم امور خطيره በእነዚህ ሰዎች አካሄድ አደገኛ የሆኑ ጉዳዮች እነሱ ላይ ይከናወናሉ ይታያል አንደኛ يلزم على مذهب القدرية بقدريዎች አካሄድ ያሲዛል ኢትባቱ ኻሊቀን ባሮች የራሳቸውን ስራ ይፈጥራሉ ካሉ ፈጣሪው ማን አላህ ነበር አይደል ስለዚህ እኛ ስራችንን የምንፈጥር ከሆነ አላህም ፈጣሪ ነው ሰዎችም ፈጣሪ ሊሆኑ ስለዚህ ኢትባቱ ኻሊቂና ማአላህ አላህ ጋር ብዙ ፈጣሪዎች መኖርን ያጸድቃል ይሄ አባባል አደገኛ አባባል وهذا شرك في الربوبيه ይሄ ከልሁያ አልፎም ሩቡብያ ላይ ማሻረክ ይላል ولهذا سموا مجوس هذه الامه የዚች ኡመት እሳት አምላኪዎች ናቸው ቀደርያዎች ተብለው የተጠሩት ለዛ ለምን እሳት አምላኪዎች ሁለት ፈጣሪ ስላጸደቁ ነው ብርሃኑ ኸይር ይፈጥራል ጨለማው ሸር ይፈጥራል ስላሉ ሁለት ኻሊቅ ስላረጋገጡ መጁሳዎች እነዛ ናቸው ቀደርያዎች ደግሞ ብዙ ፈጣሪዎችን ስላረጋገጡ ወደዛ ተጠርተዋል አንዱ በሽታ ይሄ ሁለተኛው ወይልዘሙ على مذهب الجبرية ጀብሪያዎች ደግሞ ባሪያዎች ተገደው ነው የሚሰሩት የሚሉ ሰዎች وصف الله بالذل አላህን በበደል መግለጽ ያስይዝባቸዋል አላህ ይበድላል ወንጀልን ስንሰራ በሐቂቃ እኛ አልሰራነውም ስለሚል አላህ ወንጀል እየከለከለ ان الله لا يأمر بالفحشاء በወንጀል አያዝም ይከለክላል እንጂ አይ እኛ ተገዳጆች ነን ምን ሰግደውም ተገደን ነው ዝሙትም ምን ሰራው ተገደን ነው ምን ሰርቀውም ተገደን ነው ማን ያስገደዳችሁ አላህ አቅም የለንም የመተውም የመስራትም አቅም የለንም ይሄ አባባላችሁ
አደገኛ እምነት ያስይዛል ምን አላህን በዙልም እየገለጻችሁት ነው ማለት ነው ለምን وانه يعذب العباد على شيء لم يفعلوا ስለዚህ ባሮችን የሚቀጣው ባልሰሩት ስራ ነው ማለት ነው በእናንተ አባባል አላህ የሰው ልጅ ነፃ ምርጫ ከሌለው ፍላጎት ከሌለው ተገዶ ከሆነ የሚሰራው በተገደደው ነገር ላይ ደግሞ መቀጣት ስለማይችል አላህን እንደ በዳይ እያደረጋችሁ ነው ይሄ ደግሞ ከባድ ወንጀል ነው በል فعله هو እሱ ራሱ ነው የሰራው በዛ ነው የሚቀጣው ማለትን ያስይዝባቸዋል فالله يعذبهم على شيء لم يفعلوه ባልሰሩት ነገር ነው ይቀጣቸው ያለው ማለት በእነሱ አባባል وهم يحركون بغير اختيار على ምርጫቸው ነው የሚንቀሳቀሱ እኛ ማለት አየር ላይ ጣለች ላባ ነገር አየር እንደሚያንቀሳቀሳት እንደዛ ነን የሚል አቋም ያላቸው ሰዎች ናቸው አላህ ይጠብቀን አደገኛ ንግግር ነው وبغير ارادتهم على ፍላጎታቸው ነው بل فعله هو በደንብ ቀርቻለሁ وانما عذبهم على فعله هو على وانما عذبهم يسكر نفسه فالله يعذبهم على شيء لم يفعلوه يسكر بذرق عليهم فهذا فيه وصف الله جل وعلا بالذل يحببال اللهن ببدل مجلس هنا አደገኛ ንግግር ነው لانه عذب عباده على شيء لم يفعلوه እነሱ ባልሰሩት ስራ ነው የቀጣቸው ማለትን ያስይዛል وانما عذبهم على فعله هو አሁን ያልከው እሱ በሰራው على فعله هو ነው على فعله هو እሱ በራሱ የሰራው መጣቸው ማለት ነው ولا يخفى فساد هذا المذهب الباطل ይሄ ውድቅ የሆነ አካሄድ የተበላሸ ለመሆኑ ምንም አይደበቅም فالله جل وعلا يقول الله እንዲህ ይላል ولا تجزون الا ما كنتم تعملون የምትሰሩትን ስራ እንጂ አትመነዱ ማለት የሰው ልጅ ያልሰራውን ስራ አይመነዳው ማለት ግልጽ እኮ ነው وربط العذاب بالكفر والمعاصي ቅጣትን ከክህደትና ከወንጀል ጋር ወሰያት ከኃጢአት ጋር አያይዞት وربط الثواب ምንዳን ጸጋን ደግሞ بالطاعه والخيرات አላህን በመታዘዝ በመልካም ነገር አያይዞታል فالله لا يظلم احد الله አንድንም አካል አይበድልም ان الله لا يظلم مثقال ذره الله የብናኝ ክብደት ያህል እንኳን አይበድልም ነው የሚለው وان تكو حسنه ለበበሉ የተሰራችው ስራ መልካም ከሆነች يضاعفها እጥፍ ድርብ ያደርጋል በትንሹ አንድ ስራ ባስ በትንሹ ከዛ እስከ 7 ከዛም በላይ ረመዳን ከሆነ አይታወቅም ተብሎ ይሄን ያህል ነው ተብሎ ግምቱ ላይ አይታወቅም ግን ከ10 እስከ 700 በቁጥር ተጠቅሷል የአንድ መልካም ስራ አጅር ማለት መጥፎስ ከሆነች ወይ ይተዋታል ወይ እሷኑ ይጽፋል አዳ አላህ Subhanahu Wa Ta'ala ነው በደሉ ያነባበረ እየሰጠን ነው ሶላት አሁን በጀማዓ ስንሰግድ አንድ ኢሻ ነው የምንሰግደው በ27 ኢሻ ወይም በ25 ኢሻ ይባዛል ታዲያ ተመልኩ እንደ ያለ ትርፍ የት ነው የሚገኝ መርካቶ አለን እንደ ያለ ትርፍ አልሰማንም በ27 የሚባዛ ትርፍ አለ እጥፍም አይገኝም 10% ተማት እሺ تمام يدرس بل هذا هو العدل منه هيك الله هنا فتهنا ومن عدله كفته أنه لا يضاعف السيئات مدفوجنا أبازم الله سبحانه وتعالى بل يجزي بمثلها فحسب عند مدفوسرة براسانا ممنات
ومن فضله أن يضاعف الحسنة من عنده سبحانه وتعالى ملكام سران ግን ያባዛል وإن تك حسنة يضاعفها فالمضاعفة فضل من الله እንግዲህ መጽፍ ማድረግ ማነባበር ከአላህ የሆነ فضل إلى 10 أمثالها እስከ 10 إلى 700 ضعف እስከ 700 إلى أضعاف كثيرة ከዛም በላይ أما السيئات فإن الله يجازي بها فحسب ولا يضاعفها وهذا من عدله ولكن الجبرية يصفون الله بالذل ነገር ግን ጀብሪያዎች አላህን በበደል ነው የሚገልጹት وأنه يعذب العباد على أفعاله هو سبسروا ነው የሚቀጣው ይላሉ وهم لم يفعلوا شيئا እነሱ ምንም እንዳልሰሩ ነው የሚናገሩት وإنما هم محركون كالآلة والريشة في الهواء አየር ላይ እንዳለች ላባ እና እንደ መሳሪያ ራሳችን ተንቀሳቃሽ ሌላ አካል እንደሚያንቀሳቀሰን ነው ይላሉ وهذا مذهب باطل نكتفي بهذا القدر وصلى الله على محمد وعلى آله وصحبه وسلم السلام عليكم رياض الصالحين علق ويا الله أكبر الله أكبر أشهد أن لا